ኢንተርኔት የሚፈጅባችሁን ጊዜ ታያላችሁ። እንደ አንዳንዱ ሰው እኮ ፌስቡክ እያየ ተኝቶ ፌስቡክ እያየ የሚነሳ ሰው አለ። ሰው ሲነግረኝ ነው። እኔ ፌስቡክ የለኝም፣ እውነት የለኝም። ተመልከቱ። እኔ ለራሴ ቤት የምሰራ በሉ በሞቴ በሉ መቼ ነው የሰው ጭቅጭቅ እየሰማችሁ የሰው ጭቅጭቅ የሰው እንጀራ እያመሰላችሁ የፈረንጅ ኳስ ተጫዋች እንዲሁ እኮ ይገርማል። እንትና የሚባለው ተጫዋች ለሊቨርፑል ተሸጠ፣ ከዛ ለአርሰናል ተሸጠ። ቢሸጥ ለአንተ 10,000 ብር ልኮልሃል እንዴ? እኔ እውነቴን እኮ ነው የምነግራችሁ። ለእናንተ የምትኖሩት መቼ ነው? ለኳስ የምትኖሩት ለሰው መኖር የምናቆመው መቼ ነው? ታውቃላችሁ ዲያብሎስ እንዴት እንደተጫወተ። እኔ በማንነቴ እኮራለሁ ስንል ደግሞ እንኳን ነፍ በትክክል እኮ በደንብ ተደርጎ ጉግል የተሰራ ለምን እንደሆነ ታውቃላችሁ? ሳይኮሎጂያችን በደንብ ለማጥናት የተሰራ ለማጥናት እንደሆነ ይሁት። ለምሳሌ ዩቲዩብ ስታዩ ብዙ ቀን ያያችሁትን ነው አይደል ኖቲፊኬሽን የሚያመጣላችሁ። ያ ማለት ነው አንተ ያን ነገር እንደምትወድ አጥንቶ ጨርሷል ማለት ነው። ይሄ ሰውዬ የሚወደው ነው። ሁልጊዜ የምትዘፍን ከሆነ ካንተ ዩቲዩብ ሲገባ የሚመጣው ዘፈን እያጠኑን ነው። አይምሯችን ተሰርቆ ጨርሷል። እኔ የምነግራችሁ ነገር በብሉይ ኪዳን ውስጥ አህያ መስዋዕት አትሆንም ታውቃላችሁ። በግ ነው ለመስዋዕት የሚቀርበው። አንድ ሰው በግ ባይኖረው አህያ ብቻ ቢኖረው አህያውን በበግ ለውጦ አያቅርብ ይላል ብሉይ ኪዳን። አህያውን በበግ ለውጦ አያቅርብ አላችሁ እንዴ? አህያውን በሉ እስኪ በበግ ለውጦ ምን ይበል? አህያውን በበግ ለውጦ አያቅርብ ማለት ምን ማለት ነው? የምትደክሙበትን ነገር ትታችሁ የምታፈሩበትን ነገር ስሩ ማለት ነው ብሎ ሊቃውንቱ ተረጉሙታል። ፍሬያማ በግ ሳትደግም የምታፈራ ናት። አህያ ድኩም ናት፣ ላቦር አኒማል ነው የምትባለው። በግ ግን ፕሮዳክቲቭ ናት፣ ፍሬያማ ናት፣ ታፈራለች እንጂ አትደክምም። አህያ ግን በከንቱ ጉልበታቸውን የሚፈጁ ክርስቲያኖች ምሳሌ ናቸው። በከንቱ ቁጭ ብላችሁ ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ ስትጨቃጨቁ የምትሉ በሰው ህይወት የምትኖሩ እንትና ጥሩ ነው አይደለም፣ ጥሩ ነው አይደለም እንጂ ለእናንተ የምትኖሩት መቼ ነው? ስለ ጳጳሳት ስትጨቃጨቁ የቤተ ክርስቲያን ጠበቆች አሉ። እንደውም አንድ መምህር ባለፈው ብላለች፣ እኔ የዚህ ዘመን ሰው በዘመኑን ሁሉ የሰራውን ኃጢአት ስለ ቤተ ክርስቲያን በመጨቃጨቅ የተሸፈነለት እየመሰለው ነው መሰላለኝ። እውነቱን እኮ ነው። በመጨቃጨቅ በቃ በሰው ህይወት ውላችሁ ለእናንተ የምትኖሩት መቼ ነው? የምትዘፍኑ ለዲያብሎስ ነው። ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። የምትሰክሩ ለዲያብሎስ ነው። የምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን የሆን ይመስላችኋል? የክርስትና ጠብታ ሳለ ከእናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም። በእውነት ደፋርነታችሁ አንሶሶ ውስተ ምልሳኑ አንወር ውስተ ሰማይ አፎሙ፣ አፋቸውን በሰማይ ምላሳቸውን በምድር እንዳለ እኛ ያልነካ ነው፣ እኛ ያልነደፍ ነው። የእኛ ምላስ ያልነካው ማን ነው? ፓትርያርክ አይቀርም፣ ጳጳስ አይቀርም፣ መምህር አይቀርም፣ አለቃ አይቀርም፣ መነኩሴ አይቀርም፣ ቄስ አይቀርም፣ ሽማግሌ አይቀርም፣ የቤተ ክርስቲያን ጠበቆች አይደረስም። በሰው ህይወት አንዳንድ ጊዜማ የሰው መካር። እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። አንተ ሞኝ ከራስ ቤት በድል እያለ ከሰው ለቅሶ ትሄዳለህ እንዴ ይላል። መጀመሪያ አንተ በድን አትቀብርም እንዴ? አንተ ግብዝ፣ መጀመሪያ ካንተ አይን ያለው ምሰሶ አውጣ ብሏል ጌታም በወንጌል። ቅድማ አውፅ ሰሮ የማይንከ ከዚያ በኋላ ወንድምህን ጉድፍ አጥርተህ ታያለህ። የመፍረድ ኃጢአት ሰልጥኖብናል። የመፍረድ ኃጢአት ጻድቅ ኮናኝ። እንዲያውም በዜና አበው ቅዱስ መቃርዮስ ምን ብሎ ይናገራል? በሰው ኃጢአት የሚፈርድ ሰው ያንዱን የእግዚአብሔር ልጅ ስልጣን የሚቀማ ሰው ነው ይላል። እግዚአብሔር አብ እንኳን ፍርዱን ለልጁ ሰጠው ተብሎ ተጽፎ ሳለ ይሄንን እንድናቆም ነው የምነግራችሁ። እንደው ሰው እየመከር የራስ ቤት እያፈሰሰ የሰው ቤት ልትከድን ትሄዳለህ ወይ? አንሄድም። እኔ የእግዚአብሔር ቤተሰቦች ዛሬ መናገር የምፈልገው ደቡብ ኦሞ ሀገረ ስብከትንም ለመስራት አጠቃላይ የኢትዮጵያ ቤተክርስቲያንን ለመስራት ራሳችንን መስራት አለብን። ለራሴ ቤት የምሰራ በሉ መቼ ነው በሉ እንጂ ለራሴ ቤት የምሰራ ሁለት ነገር ነው የምትሰሩት። አንደኛ ለራሴ የሚሆን ልብ የሚኖረኝ መቼ ነው ነው። ለሰው ያልተሸጠ
ባላወቀው በሰማው ባየው ነገር የማይታዘዝ የታረመ ልብ የሚኖረኝ መቼ ነው? የታረመ ዓይን፣ የታረመ እጅ፣ የታረመ እግር፣ የታረመ አንደበት፣ ልቅም ያለ ሰብዕና የሚኖረኝ መቼ ነው? ለራሴ መስራት። የተሰሩ ክርስቲያኖች የተሰራች ቤተ ክርስቲያንን ይሰራሉ፣ ያኖራሉ፣ ያቆማሉ። የፈረሱ ቤተ ክርስቲያኖች ማንን ያቆራሉ? ቤተ ክርስቲያንን ያፈርሳሉ። የሶሪያ ቤተ ክርስቲያን እንዲሁና የፈረሰችው በሌሎች ብቻ እንዳይመስላችሁ ምዕመናን ጣልቃ ገብተው በመፈትፈታቸው ነው። ሕይወታቸውን አያንጹም፣ ግን ጳጳሳቱን ያምሳሉ፣ ሲኖዶቱን አስተያየት ይሰጣሉ፣ ሁሉን ይተነትናሉ፣ ይተቻሉ። ሁሉ አዛዥ ሆነ። ከሁለት ከፈሉት። የኤፍሬም ዘመዶች ነን የሚሉት በሌላ በኩል፣ የሌላ ቤተሰቦች የሚሉት በሌላ በኩል እያደረጉ ተከፋፈሉ ጳጳሳቱ። ይሄንን ትተን ራሳችንን እንስራ። ቤት ምሰራ ለቤተ ክርስቲያኔ የምኖር መቼ ነው? ለመንግሥተ ሰማያት የምኖር መቼ ነው? ሃይማኖት መሰረት፣ ፍቅር ግድግዳ፣ ተስፋን ጉልላት አድርጋችሁ ራሳችሁን ስሩ። የእግዚአብሔር ቤተሰቦች በእውቀት ራሳችሁን ስሩ። ለቤተ ክርስቲያናችሁ ስሩ፣ ነግዱ፣ ተማሩ። ለራሳችሁ መስራት ባይሆንላችሁ እንኳን ለቤተ ክርስቲያን ስትሩ ስራ ስሩ እምላችሁ ይሄንን ነው። ለሰው እንጀራ ማብሰያ አትሁኑ። ለዲያብሎስ መንግስት አትስሩ። ስድብ የእግዚአብሔር መንግስት ነው። ዘፈንም እንዲሁ፣ ጭቅጭቅም እንደዚሁ። ስራ ሰርተን ቤተ ክርስቲያንን ክርስቶስ ወደድንም ጠላንም በእነዚህ ኃያላን እጅ የነበረችውን ቤተ ክርስቲያን በእኛ እጅ አስቀምጧታል። እኛ እጅ የወደቀችውን ቤተ ክርስቲያን እኛን ወርውራ ጥላ፣ እሷ ግን ሐመረነ ዘይቀርቦ ሞገድ የሚባል ክርስቶስ ይቀስፍላታልና ቤተ ክርስቲያኒቱ ትሻገራለች። እኛ ግን እንዳንሰጥም። ስለዚህ እግዚአብሔር ቤተሰቦች ከዛሬ ጀምሮ ለሰይጣን ሳይሆን ለራሳችሁ ቤት ስሩ። ለራሳችን ቤት እንድንሰራ እግዚአብሔር ይርዳን። ያስተማረን ልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።